የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 24። ሁለቱ ሰዎች ቀና ሲሉ የካድሮስም ባለቤት ገመምተኛ ፊት ፎቅ ላይ ተመለከቱ። እመቤት ካድሮስ ንግግራቸውን ለመስማት ራሷን ጉልበቷ ላይ አድርጋ ከደረጃው ላይ ተቀምጣ ታዳምጥ ኖሯል። ምን አገባሽ አለ ካድሮስ። የወሬ ጊዜ ትድኛለሽ። አርፈሽ በሽታሽን አታስታምሚም። በግልጽ እስከተናገረ ድረስ ባለቤትሽን ምንም የሚያስፈራው ነገር የለም እመቤት አሉ ቄስ ቡሶኒ። በእኔ የተነሳ ምንም ጉዳት እንደማያገኘው ላረጋግጥልሽ እወዳለሁ። የካድሮስ ባለቤት ምንነቱ በውል የማይለይ ንግግር ካኩተመተመች በኋላ ራሷን መልሳ ጉልበቷ ላይ ደፋችና በተነሳባት ነዳድ መንቀጥቀጧን ቀጠለች። ባሏ የፈለገው እንዲናገር ብትፈቅድም አንዲት ቃል እንድታመልጣት የምትፈልግ አልነበረችም። ግን አሟሟቱ እንዲህ ከሆነ ሽማግሌውን የጠየቀው ሰው አልነበረም ማለት ነው አሉ ቄስ ቡሶኒ ወደ ካድሮስ ዞር ብለው። የለም ሜርሲደስ እና ሞራል የተባለ የኤድመንድ አሰሪ በደንብ ይንከባከቧቸው ነበረ አለ ካድሮስ። ሽማግሌው ግን ፈርናንድ የተባለ ሰው በአጠገባቸው እንዳይዞር ከልክለው ነበረ። ያ ኤድመንድ የአንጀት ጓደኛዬ የሚለው ፈርናንድ የአንጀት ወዳጁ አልነበረም ማለት ነው ብለው ጠየቁ ቄሱ። አንተ ሰው አለች እመቤት ካድሮስ፣ የምትናገራቸውን ቃላት አስቀድመህ ብትመረምራቸው ይሻልሃል። ካድሮስ ለማስጠንቀቂያው የሰጠው መልስ የመሰላቸት ምልክት ነበረ። እጮኛውን እያሽባባበት የልብ ጓደኛው ሊሆን ይችላል አለ ካድሮስ። የኤድመንድ ልብ እንደ ወርቅ የጠራ በመሆኑ ሁሉንም ሰው ያምናል፣ ጓደኛው ያደርጋል። ምስኪን ኤድመንድ ጠላቶቹን ሳውቅ መሞቱ በጀ እንጂ አይቀጡ ቅጣት በቀጣቸው ነበረ። ፈርናንድ እንዴት ኤድመንድን
እንደ ጠላው ታውቃለህ። አሳምሬ ነዋ። በላ ንገረኝ። ካድሮስ አለች እመቤት ካድሮስ። ኧረ እባክህ ተለመነኝ። ኧረ አሁንስ እውነትሽን ነው፣ ፈተፈትኩ እኮ አለ ካድሮስ ቀበል አድርጎ። ልትነግረኝ አትፈልግም ሲሉ ጠየቁ ቄሱ። እንግዲያውስ ለምን ይበጃል? ኤድመንድ በሕይወት ቢኖርና ወደኔ መጥቶ ጠላቶቹና እውነተኛ ወዳጆቹን ለአንዴና ለመጨረሻ ጊዜ ለመለየት ቢጠይቀኝ ኖሮ አፍረጥርጬ በነገርኩት ነበር። እርሱ እንደነገሩኝ ግን የሞተ የተቀበረ ስለሆነ ማንንም ሰው ሊጠላ በማንም ሰው ላይ የበቀል እርምጃ ሊወስድ የሚችል አይደለም። በቃ ያለፈው እንዳለፈው ቀጥረን እንለፈው። ታዲያ ለነዚህ ተንኮለኛ ጓደኞች ለታማኝነታቸው የተዘጋጀውን ኑዛዜ ስጣቸው ትለኛለህ? ኧረ በፍጹም አለ ካድሮስ። ደግሞስ የምስኪኑ ኤድመንድ ኑዛዜ ለነሱ ምን ርባና አለው? በውቅያኖስ ላይ የተጨመረች አንዲት ጠብታ ውሃ። አዎ እነዚያ ሰዎች ከፈለጉ በትንሿ ጣታቸው ድምጥ ማጥህን ማጥፋት እንደሚችሉም አትርሳ አለች እመቤት ካድሮስ። እስከዚህ ከበርቴና ኃይለኞች ሆነዋል እንዴ ሲሉ ጠየቁ ቄስ ቡሶኒ። እስካሁን የነሱንም ታሪክ አያውቁ አባታችን? በጭራሽ። እስኪ ንገረኝ። ካድሮስ ላፍታ አሰበና አይሆንም አለ። ታሪኩ ረጅም ነው። የሚያስገድድህ የለም አሉ ቄስ ቡሶኒ። ግዴለሽነት በተዋህዶው በሚመስል ቀዝቃዛ ያነጋገር ቃና ምርጫህን እቀበላለሁ። በቃ እዚህ ላይ እንዝጋውና እኔም አልማዜን ልሽጥ። አልማዙን ከኪሳቸው አወጡና በሚቁለጨለጩት የካድሮስ አይኖች ፊት እንዲፍለቀለቅ አደረጉት። ታያለሽ ሲል ካድሮስ ወደ ሚስቱ በረቀ። አልማዝ በማለት እመቤት ካድሮስ ብድግ ብላ በደረጃው ወደ ታች ወረደች። የት ተገኘ? አልሰማሽም እንዴ? ኤድመንዳንት ለአባቱ ለጮኛው ለፈርናንድ ለዳንግላርና ለኔ የተናዘዘው እኮ ነው። ገዳልቅም እኮ ከሃዲ ሰው ደግሞ ቤት ሀገር ነው ኑዛዜ ተካፋይ የሚሆነው አለች እመቤት ካድሮስ። በደቦ የወቁት አልበቃ ብሏቸው ዶልተው ያስገደሉት አንሷቸው ደግሞ ኑዛዜ ከፈሉ
እኔስ ይህንኑ አልነበር የምናገረው አለ ካድሮስ። ምህረት ለሚያሻው ኃጢአት የኑዛዜ ቃል መዳረግ አብሮ የኃጢአቱ ተሳታፊ መሆን ነው። እሱ የራስ ችግር ነው አሉ ቄሱ ረጋ ብለው አልማዙን ወደ ኪሳቸው እየመለሱ። አሁን ባካችሁ የኤድመንድን ጓደኞች አድራሻ ነገሩኝና የሙት አደራዬን ከላይ አስወርጄ ልበል። የካድሮስ ግንባር በላብ ይታጠብ ጀመረ። ቄስ ቡሶኒ ከተቀመጡበት ተነስተው ወደ ፈረሳቸው እንደሚመለከቱ ሁሉ ወጣ አሉ። ካድሮስና ሚስቱ ግራ ተጋብተው እርስ በርሳቸው ተያዩ። አልማዙ በሙሉ የኛ ይሆናል አለ ካድሮስ። ምን ትቀልዳለህ? መቼስ ቄስ ይህን ያህል አይዋሽም። እንግዲህ አሳደራህን በርታ አለች እመቤት ካድሮስ። ዘዴውን ላንተ ትቼዋለሁ። ቀስ ብላ በደረጃው ወደ ፎቁ ወጣች። በመጨረሻው ደረጃ ላይ እንደደረሰች ላፍታ ቆም አለችና ቁልቁል እየተመለከተች በደንብ አስብበት ካድሮስ አለች። እሱን ለኔ አትነግሪኝም አለ ካድሮስ በልበ ሙሉነት። ምን ወሰናችሁ ሲሉ ጠየቁ ቄሱ። አመቺውን ጊዜ በመጠቀም ተመልሰው እንደመጡ አንድ በአንድ ለማስረዳት ነበር መልሱ። እሱ የሚሻል ይመስለኛል። መናገር የማይገባቸውን ነገር እያስለፈለፍኩ የወሬ ጥማቴን ለማርካት ፈልጌ እንዳይመስላችሁ። የኤድመንድን ቅርስ በአግባቡ ማከፋፈል ግን የሰማይ ቤት አደራይ ነው። እርግጥ ነው በአግባቡ መሰጠት አለበት አለ ካድሮስ ጉንጮቹ በተስፋ እየቀሉ። ቀጥል። በመጀመሪያ ሲል ጀመረ ካድሮስ ለአንድ ነገር ቃል እንዲገቡልኝ ጠይቆታለሁ። ምንድነው እሱ? በምነግሮ ነገር ላይ አንድ እርምጃ የሚወስዱ ከሆነ ነገሩን ከኔ መስማቶ መናገር የለቦትም። ምክንያቱም ሰዎቹ ከሀብታቸውና ከስልጣናቸው የተነሳ ብርጭቆ የመስበር ያህል በቀላሉ ሊያጠፉኝ ይችላሉ። አይዞ አትፍራ ወዳጄ። ቄስ እንደመሆኔ መጠን የተነገረኝን ኑዛዜ የትም እንደማላባክን ሙያዬ ያግደኛል። ሆኖም ዋናው ዓላማችን የወዳጃችን ኑዛዜ በትክክል መፈጸም ነው። ይልቅስ ያለምንም ጥላቻና ፍርሃት በግልጽ ተናገር። ምናልባት የምጠቅሳቸውን ሰዎች ማንነት ላላውቃቸው እችላለሁ። በዚያ ላይ እኔ ኢጣሊያዊ እንጂ
ፈረንሳዊ አይደለሁም። የሟቹን ኑዛዜ እንደፈጸምኩ ወደ ነበርኩበት ገዳም እመለሳለሁ። የካድሮስ ጥርጣሬ እየቀነሰ ልቡ ረጋ እያለ መጣ። እንግዲያውስ አለ፣ ምስኪኑ ኤድመንድ እውነተኛና የልብ ወዳጆቼ ብሎ የሚጠራቸውን ሰዎች እውነተኛ ታሪክ ልንገረው። መቼም ለአፍ የሚከብድ አሳዛኝ ታሪክ ነው። መጀመሪያውን የሚያውቁት ይመስለኛል። አዎ፣ ሟቹ በሰርጉ ዋዜማ መታሰሩን አጫውቶኛል። ውል ሲፈርም ስነ ስርዓቱ እንደጀመረ ልክ ኤድመንድ ታሰረ ሞረል የእስራቱ ምክንያት ሊያጣራ ሄዶ የሚያሳዝን ዜና ይዞ ተመለሰ። የኤድመንድ አባት ወደ ቤታቸው ሄደው ሌሊቱን ሙሉ እንቅልፍ ሳይዞርባቸው እንደ ተንቆራጠጡ አነጉት። የምኖረው ከሳቸው መኖሪያ ምድር ቤት ስለነበረ ሌሊቱን ሙሉ ወዲያ ወዲህ ሲንጎራደዱ ይሰማኝ ነበር። ለነገሩ እኔም አልተኛሁም። የሽማግሌው ትካዜ አንጀቴን ከመብላቱ የተነሳ ከጣሪያዬ ላይ የሚሰማው እያንዳንዱ እርምጃቸው ልክ በደረቴ ላይ የሚጓዙ ይመስል ልቤን ይወጋው ነበር። አልፎ አልፎ አንዱ ልጄ ሲሉ ይሰማኛል በደካማ ድምፅ። ያለ እናት ያሳደግኩ ይላሉ። ትንሽ ቆይተው ወዲያው ደግሞ ምነዋ ለጥቂት ቀደምከኝ አንተ ችኩል፣ ምነው እጅህ ታጠፈ የኔ ለጋስ ሲሉ ቢሰሟቸው አይኖም ብቻ ሳይሆን ልቦን ያስለቅሳሉ። መጣሁ በለኝ እንጂ አሞራው ከርታታው ልጄ ይሉና ዝም ይላሉ ለትንሽ ጊዜ። ወዲያው ግን ይህንኑ ሙሾ ይደጋግሙታል። እንድችው አደሩ፣ እንድችው አነጓት። እንደነገረኝ እሱም እንድችው ተገትሮ ነበር ያነጋት። ያችን ሌሊት አሉ ቄስ ቡሶኒ ከካድሮስ ነጥቀው። በሚቀጥለው ቀን ሜርሲደስ ወደ ማርሴል መጣ። ረዳት አቃቤ ሕጉን ቪልስፎርትን እንዲረዳት ብትጠይቅ የሚሳካ አልሆነም። ከዚያም ወደ ሽማግሌው መጣች። የሽማግሌውን ሐዘን ክብደትና ካለፈው ቀን ጀምሮ እንቅልፍም ሆነ ምግብ እንዳላገኙ ስታይ ወደ ቤቷ ወስዳ እንድትንከባከባቸው ብትጠይቅ እምቢ አሉ። አይሆንም አሉ ሽማግሌው። ይህንን ቤት ትቼ የትም አልሄድም። ካልታማው ልጄ
በዚህ ዓለም ካሉት ነገሮች ሁሉ አብልጦ የሚወደው እኔን ነው። ከስር ከተፈታም መጀመሪያ የሚመጣው እዚሁ ነው። ቢያጣኝ ምን ይላል? ከቀን ወደ ቀን ራሳቸውን እያገለሉ ሄዱ። አንድ ቀን ሞራልና ሜርሲደስ ሊጠይቁ ሲመጡ በሩ ቁልፍ ነው። በበኩሌ ቤታቸው ውስጥ መኖራቸውን ባውቅም መልስ አይሰጡም። አንድ ቀን ሜርሲደስ ልትጠይቃቸው እንደመጣች እመኝኝ ልጄ ሞቷል፣ እኛ የሱን መምጣት ሳይሆን እየጠበቅን ያለነው እሱ የኛን መሄድ ይጠብቃል። እርጅናዬን ወደድኩት። እንደገና ኤድመንድን ለማየት የመጀመሪያው እኔ ነኝ አሏት። የሰው ልጅ መቼም ምንም ያህል ደግ ቢሆን ልብ ውስጥ ሐዘን የተከሉበትን ሰዎች ለማየት አይፈልግም። ከጥቂት ጊዜ በኋላ ሽማግሌው ፍጹም ብቸኛ ሆኑ። የማያቸው ሰዎች ከቤቱ ውስጥ የታሸገ ነገር ይዘው የሚወጡ እንግዶችን ብቻ ነው። ቤታቸው ውስጥ የቀረችውን ዕቃ በመሸጥ ላይ እንደነበሩ የተረዳሁት በኋላ ነበር። በመጨረሻ ሁሉንም ነገር ሸጠው ጨረሱ። የ3 ወር የቤት ኪራይ ውዝፍ ነበረባቸው። የቤቱ ባለቤት ከቤት ሊያስወጣቸው ካንገራገረ በኋላ የ1 ሳምንት ጊዜ ሰጣቸው። ለተከተሉት 3 ቀናት ሽማግሌው ወዲያ ወዲህ ሲንጎራደዱ ይሰማኝ ነበር። በአራተኛው ቀን ግን ድምፅ ጠፋ። ወደ ክፍላቸው ሄድኩ። በሩ ዝግ ነበር። በቁልፉ ቀዳዳ ጮለኩ። ፊታቸው ገርጥቶ ሰውነታቸው ዝሎ ወንበራቸው ላይ ተቀምጠዋል። ለሞራልና ለሜርሲደስ ላኩ። ወዲያውኑ ዶክተር ይዘው መጡ። ዶክተሩ የጨጓራ በሽታ መድኃኒት ከሰጣቸው በኋላ ምግብ ቶሎ ቶሎ እንዳይወስዱ አዘዘ። ሽማግሌው የዶክተሩን ትዕዛዝ ሲሰሙ ያሳዩት የፌዝ ፈገግታ እስከ ሞት አይረሳኝም። ከዚያ በኋላማ በራቸውን ክፍት ተዉት። የዶክተሩ ትዕዛዝም ምግብ ለማቆም ምክንያት ሆናቸው። በሚቀጥለው ጊዜ ሜርሲደስ ልትጠይቃቸው ስትመጣ ከመድከማቸው የተነሳ እንደ መጀመሪያው ወደ ቤቷ ለመውሰድ ጠየቀች። ሽማግሌው ግን አልፈቀዱም። ሞራል በገንዘብ የተሞላች ቀይ የሐር ቦርሳ ከምድጃው በላይ በሚገኘው የዕቃ መደርደሪያ ላይ አስቀምጦ ቢሄድም ሽማግሌው ግን የእህል ዘር የሚነኩ አልሆኑም።
በመጨረሻም ለ9 ቀናት በትካዜና በጾም ከሰነበቱ በኋላ አረፉ። ነፍሳቸው ልትወጣ ስትል ለገጠማቸው ሐዘን ተንኮል የሸረቡትን ሁሉ ከረገሙ በኋላ ለሜርሲደስ ምናልባት ኤድመንድን ካገኘሽው መርቄው መሞቴን ንገሪው አሏት። ቄስ ቡሶኒ ይህን ሲሰሙ ከተቀመጡበት ተነስተው አንገታቸውን እንደደፉ ለጥቂት ጊዜ በወለሉ ላይ ወዲያ ወዲህ ከተንጎራደዱ በኋላ በሚጎረንን ድምፅ እንዴት የሚያሰቅቅ አጋጣሚ ኖረዋል አሉ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።